ባንዲት የወተት ላም የተጀመረው የእርባታ ስራ ዛሬ ላይ በየቀኑ ከ100 ሊትር በላይ ወተት እንደ ልብ ለገበያ ወደምናቀርብበት ደረጃ ተሸጋግሯል ይላል በወላይታ ሶዶ ከተማ የግዶ ወንባ ጥምር እርሻ ማህበር። የመንግስት ስራ ብቻ በመጠባበቅ ጊዜውን የሚያባክን ማንም ሰው በእንደዚህ አይነት ዘርፍ ቢሰማራ በአጭር ጊዜ ውጤታማ እንደሚሆን አረጋግጠናል ባይናቸው የማህበሩ አባላት። ማህበሩን አሁን ካለበት ወደ ላቀ ደረጃ እንዳይሸጋገር አንቆ የያዘው የእርባታ ቦታ ጥበትና የውሃ ችግር እንዲቀረፍም አባላቱ ጠይቀዋል። ከጥያቄያቸው መነሻ የሶዶ ከተማ ስራና ክህሎት መምሪያ ምላሽን አካቶ ባልደረባችን አማኑኤል ጃግሶ ያጠናቀረውን ጥንቅር ውብሸት ጳውሎስ ያቀርበዋል። የወተት ምርት ከሰው ፍላጎት ጋር ካለመመጣጠኑ የተነሳ አሁናዊ የገበያ ዋጋው እየናረ መምጣቱ በብዙዎች ዘንድ ስጋት ደቅነዋል። ታዲያ ይህ ያሳሰባቸው የግዶ ወንባ ጥምር እርሻ ማህበር የዛሬ 6 ዓመት ገደማ አንዲት የወተት ላም በመግዛት በአነስተኛ ካፒታል ወደ እርባታው ተቀላቅለዋል። በወቅቱ የካፒታል እጥረት፣ የከብቶች በሽታና የመኖ ዋጋ መናርም ፈትኗቸው ነበር። ነገር ግን እነዛን ፈተናዎችን በጽናት በመሻገር ማህበሩ አሁን ላይ ወደ ትልቅ ደረጃ በመድረስ በየቀኑ በ100 ሊትሮች የሚቆጠር ወተት ለገበያ በማቅረብ የአካባቢውን ማህበረሰብ የወተት ፍላጎትም ለማሟላት በቅተዋል። ይህንን የወተት እርባታ ስንጀምር በመኖሪያ ቤታችን የጀመርነው በአንዲት ላም በሰዓቱ ወተት እንቸገር ነበር። ከዛ የተነሳ ለምን እዚሁ ከኛ ጋር እዚሁ በመኖሪያ ቤታችን ውስጥ እያረግን ከጎናችን ከኩሽናችን ጋር ራሱ እያረግን ለምን ወተት አናረባም እዚህ የሚለውን በአንዲት ላም ጀመርን። ወተቱ በዛ ያለ ነው። ስለዚህ ምን ማድረግ ጀመርን? ጎረቤቶቻችንም ያንን ወተት እየመጡ መውሰድ ጀመሩ ማለት ነው። እዚህ ምን አረግን? የተሻሻሉ ምርጥ ዘር ያላቸውን ከብቶችን እዚህ አመጣን። አሁን እንደምታያቸው 100% ናቸው። ከ25 ሊትር በላይ ከ20 ሊትር በላይ የሚሰጡ ናቸው። በቀን ከ100 ሊትር በላይ በቀን እናቀርባለን። ብዙ ከብቶችም ተመቱ ወደቁም። ከዛም አይ መቋቋም አለብኝ ብዬ እስካሁን ድረስ ያው ሲሞቱም እየገዛው ሲታመሙ እያሳከምኩም ዛሬ ችግሮቹን የውሃ ችግሮች ነበሩ። እነሱን ተቋቁሜ ዛሬ ደግሞ እግዚአብሔር ይመስገን ዛሬ ለትልቅ ቁም ነገር በክተናል። አሁን ተሸጋግረናል። እዛ አሁን አደራጅ መስሪያ ቤታችንም አሸጋግሮናል፣ ወደ ኢንቨስትመንትም አሸጋግሮናልና አሁን ይሄ የመኖ መቀነባበሪያ ብለን የሰራነው ትልቅ ገንዘብ ነው። እሱ ገንዘብ ከየትም አልመጣም፣ ከዚሁ ስራ ነው። ስለዚህ ቀጣይ ደግሞ ማሽን የምናመጣው ከዚሁ ነው። በ2018 ዓ.ም በከተማው 18000 የሚጠጉ ስራ አጥ ወጣቶችን የመለየትና የመመዝገብ ስራ ተሰርቷል ያሉት የወላይታ ሶዶ ከተማ ስራና ክህሎት መምሪያ ምክትል ኃላፊ አቶ መሰለ ሶርሳ ከተለዩት ወጣቶች መካከል ለአብዛኞቹ የስራ ዕድል መፈጠሩንም አረጋግጠዋል። በከተማችን ዘንድሮ ከ14000 በላይ የሚሆኑ ወጣቶችን በቋሚና በጊዜያዊ ስራ ዕድል የመፍጠር ስራዎች ተሰርተዋል። ከተለያዩ ባንኮች ጋር ሞዳሊቲው በሚፈቅደው መሰረት ብድር እንዲያገኙ እያደረግን ነው። ከዛ ባሻገር ደግሞ የስልጠና የክህሎት ክፍተት ላለባቸው ደግሞ ከወላይታ ሶዶ ፖሊቴክኒክ ኮሌጅ ጋር በመሆን ስልጠናዎችን እየሰጠን እየደገፍን ያለንበት ሂደት ያለ መሆኑን ለመግለጽ ነው። ትኩረት አድርገን እየሰራን ያለነው በከተማ ግብርና ላይ ሆኖ በከተማ ግብርና ውስጥም ደግሞ በእንስሳት እርባታና በዶሮ እርባታ ዘርፎች ትኩረት አድርገን እየሰራን እንገኛለን። በከብት እርባታ የተሰማራው የግዶ ወንባ ጥምር እርሻ ማህበር የአቅርቦት አቅሙን በማሳደግ የአካባቢውን ገበያ ከማረጋጋት አኳያ ከፍተኛ አስተዋጽኦ ማበርከቱንም ምክትል ኃላፊው አክለው ገልጸዋል። በሰንበት ገበያና እንዲሁም ደግሞ በባዛር ቦታዎች ላይም በማህበር የተደራጁ ወጣቶች ዶሮ፣ ወተት፣ እንቁላል በማቅረብ ከፍተኛ የህዝብ ፍላጎትን ሲያሟሉና ገበያውን ሲያረጋጉ የነበረበት ሁኔታ አለ። ይህኛውም ያው ቀጥሎ ባሉ ጊዜያትም አጠናክረን ለመስራት እንደ ከተማ አስተዳደር ወይንም እንደ መምሪያችን እቅድ ይዘን እየተንቀሳቀስን ያለንበት ሁኔታ አለ። የወደፊት ህልማቸው ሰፊ እንደሆነ የሚናገሩት የማህበሩ አባላት አሁን ላይ የንጹህ መጠጥ ውሃ እጥረትና የእርባታ ቦታ ጥበትም በማህበሩ ስራ ላይ አሉታዊ ጫና እያሳደረ ስለሆነ የሚመለከተው አካል መፍትሄ እንዲያበጅም ጠይቀዋል። አሁን እኛ ምን ትፈልጋላችሁ ብትሉን የተሻለ ቦታ ለምሳሌ ወደ ኮካቴ አየሩ በጣም ቆንጆ ነው ለከብቶች። አሁን በእኛ ልክ የሚሰራ ሰው እዛ ጋር በደንብ ነው ማሳደግ የሚችለው። አሁን እኛ ከዚህ በላይ በደንብ ማሳደግ እንፈልጋለን። ለወደፊት ደግሞ መኖ መቀነባበር ከደረስን በኋላ ማሽኖቹን ለማስገባት ከማሽን በኋላ ትራንስፈር
መትከል ከዛ በኋላ እዚሁ ሰርተን እዚሁ ሆቴል ወይም ካፌ አድርገን እዚህ ካፌ ስራ እዚሁ ለመስራት ነው። ይሄ ክሬም ሰፓሬት ይሄ ማሽኑም እዚሁ ራሳችን ለመስራት ነው እቅዳችን። ለቀጣይም ውጤታ ለመሆን መንገድ፣ ውሃ ቢያመቻችልን ቦታው ቢሰጥልን በጣም ሰርተን ውጤታማ እንሆናለን ብለን ነው የምናስበው። የማህበሩ አባላት የሚያነሷቸውን ጥያቄዎችን ለመፍታት የስራና ክህሎት መምሪያው ምን አስቧል? አቶ መሰለ ሶርሳ ምላሽ አላቸው። ከመሰረተ ልማት አንጻር ውሃ ያስፈልጋል፣ መንገድ ያስፈልጋል፣ መብራት ያስፈልጋል። እነሱ በሚገቡበት አካባቢ እነዚህን ለማድረግ ከባለድርሻ አካላት ጋር በቅንጅት እየሰራን ያለንበት ሁኔታ አለ። ከቦታ ጥበት ጋር ተያይዞ ባለው ነገር ከከተማ ማዘጋጃ ቤታዊ አገልግሎቶች ጽህፈት ቤት ጋር በመሆን በዘንድሮ ዓመት ወደ 80 ሄክታር የሚሆን መሬት ለዚህ ለግብርና ስራ አመቺ የሆኑ ቦታዎችን መርጠን ጋይድ ማፕ ጭምር ወስደን ያለንበት ሂደት አለ። በእነዚህ ቦታዎች ቀጥሎ ባሉት ጊዜ ተደራጅቶ የሚመጡትን ለማስገባት ዝግጁ ሆነን ያለው። የእነዚህ ወጣቶች ስኬት ጠንክሮ የሚሰራና እድሎችን በአግባቡ የሚጠቀም ማንም ሰው በአጭር ጊዜ መለወጥ እንደሚችል ትልቅ ማሳያም ጭምር ነው።